መታለ እንደሆነ ከእናቱ ነው ያትቀጡትም ገና ራስ ልጅ ጡት የማይጠባ ምናምን ወተት እገዛለታለሁ። ሩታ በቃ እናትን የሚተካ ማንም የለም። እናትን ስፍስፍ ነች። እስቲ ዛሬ እናትን ባስመለከተ ሩታስ እናት አይደለች? አንድ እናቴ የሚል ግጥም ልግጠምላት። እናቴ ሰምና ወርቅ ነሽ የህይወቴ ስንኝ፣ ለመኖር ሚስጥሬ ምክንያት የሆንሽኝ፣ የፍቅርሽ ጥልመቱ አይመረመርም፣ በቃላት ሰንሰለት ከቶ አይገለጥም። ስላንቺ ለመጣፍ ቃላት አጥቻለሁ፣ ኑሪ ለዘላለም እማወድሻለሁ። ያንተራሰኝ ክንድሽ፣ ያጎረሰኝ እጅሽ፣ ያሳደገኝ ልብሽ፣ ሰው ያረገኝ ምክርሽ፣ ያንቺ መልካምነት የፍቅርሽ ጥልቀቱ፣ ሸራ ላይ መጽሐፍ ላይ በድምቀት ቢጽፉት፣ ወይ ደግሞ በስንኝ ግጥም ቢጽፉለት፣ ትርፉ ድካም እንጂ መች ችሎ ገልጦት። እውነት ነው። እናትን በምንም መግለጥ አይቻልም። እናትን ማንም ሊተካት አይችልም። አብርሽ ዛሬ ሩታን እንደዚህ ማድረግ ጥሩ አይደለም። ሌላው ነገር ደግሞ ልጅ አታሳይ ካሜራ ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች፣ ሰላም ሳልላችሁ ዝም ብዬ ወደ ጉዳይ ገባሁኝ። ይቅርታ አድርጉልኝ። አብርሽ ይሄ ሳምንት ገና 1 ወር ያልሞላው ልጅ ካሜራ ላይ ለምን ታሳያለክ? ለምን? ጥሩ አይደለም። ስንት ቡዳ በተሰበሰበበት ሩታ እግዚአብሔር ወዷት እንጂ የልቧን ንጽህና አይቶት እንጂ ስንት ሰው ነው የበላት? ስንት ሰው ነው እርግዝና አይደለም እያሏት። በእውነት ሩታ በጣም ጠንካራ ሰው ነች። በዛ አጋጣሚ እና ካሜራ ላይ ፊቱን ባታሳየው ጥሩ ነው። እንግዲህ 1 ሳምንት አንቺ ጋር ተቀምጧል። ከዚህ በኋላ ደግሞ እኔ ጋር ይቀመጥ ነው እያለ ያለው ሩታ ልጁን ማለት ነው። ሩታ ግን ደነገጠች። አያችሁ፣ ተንሰፈሰፈች። መች ጡት ጠገበና ነው ገና። እኔ እኮ እየቀለድክ መስሎኝ ነው ምናምን ነገር። ደግሞ በርጋ ሲያወጣው እንዴት እንደደነገጠች አስቡት። ሌላ ሰው ቢሆን እንደዚህ የሚንሰፈሰፍላችሁ ይመስላችኋል? አይንሰፈሰፍም። እናቶቻችን እንደዚህ ሆነው ነው ያሳደጉን። አያችሁ። ታዲያ ስንቶቻችን ለእናተን ዋጋ የከፈልን? ያው የእናት ዋጋዋ አይከፈልም፣ ተከፍሎ አያልቅም። የእናት ውለታዋ ማለት ነው። ስንቶቻችንን ለእናታችን የቻልነውን ነገር ያደረግን እና ነገም እኛም እናት መሆናችን የማይቀር ነው። ግን እስከዛው ድረስ ግን ዋጋ ለከፈሉልን እናቶች ዋጋ ልንከፍልላቸው ግድ ይለናል። አብርሽ እንደው ተው ልጁን እንደዛ አታድርገው። ለማንኛውም ግን ደስ ትላላችሁ እንደዚህ ስትቃለዱ ምናምን ነገር። ያው 3ኛ ሰው ሲገባ ነው እንጂ እናንተ ፍቅር እንትን የሚለው እንደዚህ 2 ሆናችሁ ምናምን እርስ በራሳችሁ ስትመካከሩ እና ሀሳብ ሼር ስትደራረጉ ደስ ይላል። ግን በልጁ አትምጣ አብርሽ። ሩታ እንደዛ አታስደንግጣ። ተው ይደግ ልጁ። ተው 1 አመት እንኳን ይሙለው። 1 አመት እንኳን ይሙለው። ካሜራ ላይ አታውጣው። ገና እኮ ጩጬ ነው። እንደው አንተ ቆይ ልጅነቴን አልጨረስክም ስትል ልጅነትን እንዳልጨረስክ እኮ በተግባር እያሳየህን ነው አብርሽ። አረ ተው ሩታን አታናዳት። ተው እንደው ምን ይሻላል? እንደው ያቺ ደግሞ ውሽሚቷ በጣም እያለቀሰች ነው። ለሶሪ ናት። እንደው ምን ሆና ነው ደግሞ? እንደው አብርሽ ከሩታ ሰላም ሲሆን አትወድም ደግሞ እሷ። እንደው ቅናት ቢጤ እንደው ለማንኛውም ግን እግዚአብሔር ያሳድግላችሁ። እግዚአብሔር ለቁም ነገር ያብቃላችሁ ማለት ፈልጋለሁ። በዛ አጋጣሚ ሩታዬ በሌላ ጊዜ ደግሞ ሰፋ ባለ ግጥም ገጥምልሻለሁ። አሁን ጥሩ ሙድ ላይ አይደለም ውዶቼ።